ሁለቱም የአዲስ አበባ ወጣቶች ስፖርት ቢሮ እና የአድዋ መታሰቢያ ሙዚየም በአድዋ እንዲሰየም መደረጉ እኛ አድዋ እንግዲህ እንደምታውቁላችንም እኛን ያስባለው ጌታቸው ያስባለው ማንነታችንን እንደ ኢትዮጵያኖች የያዘልን ወይም ደግሞ ኢትዮጵያኖች ያስባለን አንደኛው ነገራችን እና ዋናው ነገራችን አድዋ ነው። ይሄ ፋይት ወይ ቤልቱንም ጨምሮ በአድዋ ፋይት ናይት ተብሎ ቢሰየም የሚል ሐሳብ ሲመጣ እኛ ማለት የጠየቅነው ሐሳቡ ከነሱ ነው የመጣው። እኛ እንዴት ደስታው እንዴት ተቀበልነው እኛ እናቀው። በጣም እናመሰግናለን ይሄን ስላደረጋችሁን። በተለይ ለአትሌቶቹ በጣም ትልቅ ነገር ነው። ይሄን ቤልት መውሰድ ማለት የአድዋ ስታምፕ ያለበት ግድግዳችሁ ወይም ደግሞ የሆነ ቦታ ላይ ታረጉታላችሁ ማለት ነው። ኢቭን ከውጭ ሀገር የሚመጡ አትሌቶች ይሄን ቤልት ይዘው መሄዳቸው አድዋን ምን እንደሆነና ለምን እንደቆመ ማን እንደሆነ የሚረዱበት ይሆናል ማለት ነው። እኔ በጣም ደስ ብሎኛል። ኢቲኤፍሲም ወይም ኢቲኤፍሲ አጠቃላይ ማኔጅመንቱ በጣም ደስተኛ ነው። ስፖርተኞች እንኳን ደስ አላችሁ ለማለት ነው። ታንክ ዩ እናመሰግናለን። ግን ኢቲኤፍሲ የኢትዮጵያን ፋይቲንግ ቻምፒዮንሺፕ የሚል ትልቅ የተለያዩ ፋይት ናይት ዝግጅቶችን ኤቨንቶችን ለማቋቋም የተመሰረተ ተቋም ነው። ስለዚህ በይፋ ዛሬ ሶስትዮሽ ስምምነታችን እንደዚህ አድርገናል። ቀጥታ ወደዛ ማለፍ ነው የሚኖርብን። ሶስቱ አካላት የፊርማ ስነ ስርዓታቸውን ጋዜጠኞች ዝግጁ ከሆናችሁ የፊርማ ስነ ስርዓቱን ማስጀመር እንችላለን። ማይኮቹ ይከልሏቸዋል። እሺ ይቅርታ፣ አንድ ጊዜ ይቅርታ። እሺ ሚዲያዎች ሁላችሁም እየታያችሁ ነው። ዋናው ዓላማ የዚህ መግለጫ ዋናው ስነ ስርዓቱ የመግለጫ ስነ ስርዓት ስለሆነ ፊርማው ስነ ስርዓታችን በደንብ ቀርጻችሁ ለፐብሊክ እንድታደርሱልን ትልቅ ትኩረት ሰጥተን ያዘጋጀነው ኢቨንት ነው። ሶስቱም እየተፈራረሙ ነው። ሶስትዮሽ ስምምነት በአዲስ አበባ ወጣቶችና ስፖርት ቢሮ እጅግ አድርገን እናመሰግናለን። በመቀጠል የውድድር ቀኑን ይፋ እናደርጋለን። በተጨማሪ የታወቁ የውድድር ተወዳዳሪዎች እነማን ናቸው የሚለውን የኢቲኤፍሲ ዋና ስራ አስኪያጅ አቶ አሸናፊ ኃይሌን አሹን በክብር ወደዚህ ጋብዙልኝና አጠር ያለ መግለጫውን ደግሞ እንሰማለን ማለት ነው። እሺ እንዲሳካ ስላደረገ ከልብ አድርገን እናመሰግናለን። በመቀጠል እንግዲህ ባለፈውም እንደተመለከታችሁት ያለምንም የጸጥታ ችግር እጅግ በጣም ደስ በሚል ውድድሩን ከፍ ባደረገና የኛንም ብራንድ በሰቀለ መልኩ እንደዚህ አይነት የሚያምር ውድድር እንድናከናውን ያደረጉ የረዱንን የአድዋ መታሰቢያ ሙዚየምን ከልብ አድርገን እናመሰግናለን። ይሄ እንግዲህ የጀግኖች ፍልሚያ ነው፣ የጀግኖች ውድድር ነው። እንግዲህ ሁላችንም እንደ ትውልድ የራሳችንን አሻራ እየቀረጽን እንሄዳለንና የባለፈውን በስፖርት ረገድ ትልቅ አሻራ ያሳረፍንበትን መድረክ በጀግኖቹ ቤት ማድረጋችን ለኛ ኩራት ነው። በቀጣይም ደግሞ ይህንን ለማድረግ መፈራረማችን ለኛ በጣም ከክብር በላይ ነው። ለዚህ ከልብ አድርገን እናመሰግናለን። የአድዋ መታሰቢያ ሙዚየም አጠቃላይ የቢሮ ኃላፊዎችን፣ ዳይሬክተሮችን እንድታመሰግኑልኝ በትህትና ጠይቃለሁ። መጀመሪያ እንግዲህ እንዳሰብነው ፕሮግራም እኛ ነሐሴ 2 ይህንን ውድድር እናከናውናለን ብለን እናስባለን። ነሐሴ 2 በዚሁ በአድዋ መታሰቢያ ሙዚየም ይህንን ውድድር እውን ስናደርግ የተለያዩ ፍልሚያዎች ተዘጋጅተዋል። እንግዲህ የታወቁ ፍልሚያዎች አሉ። በመሃል ደግሞ ተወዳዳሪ ደግሞ ያልተገኘላቸው ሻምፒዮን የሆኑ ምርጫ በፌዴሬሽኖች የሚቀራቸው አሉ። እነሱን ይፋ እናደርጋለን ማለት ነው።
ሶስት ሜን ፋይት ካርዶች አሉ። የመጀመሪያው እንግዲህ የባለፈው ሻምፒዮን ጆኒ ነው። እንግዲህ ዮሐንስ ስለሺ ወይም ደግሞ ጆኒ ከሴዶ ማርሻል አርት ጋር ወይም ደግሞ ከካሚል ጋር ውድድር ይኖረዋል። ይሄ ትልቁ ኢቨንታችን ነው። ውድድራቸውን የሚያደርጉት እንግዲህ በ85 ኪሎ ካታጎሪ ነው ማለት ነው። ይሄ ሜን ኢቨንታችን ነው። ሁለተኛው ሜን ኢቨንታችን የቦክስ ውድድር ነው። የቦክስ ውድድራችን እንግዲህ እንደ ባለፈውም በጣም ስነ ምግባር ያሳዩን በጥሩ ነገር ከተመለከትናቸው ውድድሮች መካከል አንደኛው የመስፍን ብሩ ውድድር ነው። ለመስፍን እንግዲህ እስካሁን ከቦክስ ፌዴሬሽን ጋር እየተነጋገርን ባወራኑ መሰረት ከውጪ ተወዳዳሪ ይመጣለታል። የዋባ ቤልት ያለው የኡጋንዳ ተወዳዳሪ ከመስፍን ጋር ጨዋታ የሚያደርግ ይሆናል። በቀጣይ እንግዲህ ከእሱ ጋር የተያያዙ መረጃዎችንም ወደ እናንተ እናደርሳለን። ሶስተኛው ውድድር የሚሆነው ሜን ኢቨንታችን ላይ የሙዋይታይ ፍልሚያ ነው። የሙዋይታይ ፍልሚያ ላይ እንግዲህ ሌላው ሻምፒዮን የነበረው ረቢቅ ነው። ረቢቅ ሳኒ እንግዲህ ይህንን ፍልሚያ የሚያደርገው ከሱዳን ተወዳዳሪ ጋር ነው የሚሆነው። ጀምስ ማጆክ ይባላል። የ2025 ቻምፒዮና ነው። የታንዛኒያን ተወዳዳሪ በማሸነፍ የመጣ ነው። ስለዚህ ከሱ ጋር ፍልሚያ የሚኖረው ይሆናል። ከዚህ በተጨማሪ እንግዲህ የተለያዩ የቦክስ ውድድሮች ይኖራሉ። እነዚህን ተወዳዳሪዎች ምርጫ ያከናወን ነው አሸናፊዎቻችን ጋር የሚጋጠሙት ማለት ነው። የኢትዮጵያ ቦክስ ፌዴሬሽን ባዘጋጀው የክለቦች ሻምፒዮና ላይ ነው ምርጫ ያከናወን ነው። ስለዚህ በዛ ምርጫ መሰረት የሚከተሉት ተወዳዳሪዎች ይሳተፋሉ ማለት ነው። በ60 ኪሎ ግራም ሃይማኖት ደሳለኝ ወይም በቅጽል ስም ካልተሳሳት ታይሰን ከአብርሃም አለም ጋር የሚያደርጉት ውድድር ይጠበቃል። በ54 ኪሎ ግራም ደሳለኝ ሲሳይ ከሱራፌል አላዩ ጋር የሚያደርጉት ፋይት ይጠበቃል። ከዚህ በተጨማሪ በ48 ኪሎ ግራም እሱ ባለሞላ ከቢኒያም በሪሁን ጋር የሚያደርጉት ፍልሚያ ይጠበቃል። ይሄ የቦክስ ካርዳችን ነው። ስለዚህ በአጠቃላይ 4 የቦክስ ጨዋታዎች ይኖሩናል ማለት ነው። ሌላው የሙዋይታይ ጨዋታዎች የሚቀሩናሉ። የኛ 2 አሸናፊዎች አሉ። ከነዚህ ጋር የሚመጡትን ተወዳዳሪዎች እንግዲህ የምንመለምለው የአዲስ አበባ ኢንተግሬትድ ማርሻል አርት በቅርቡ ይህንን የኖካውት ቶርናመንት ያዘጋጅልናል። ከዛ በኋላ ካዘጋጀ በኋላ ከነሱ አሸናፊ የሚሆኑት እንደ ካታጎሪያቸው የምንመርጥላቸው ይሆናል። ለእድሪስ እና ለሀብታሙ ማለት ነው። የተለየ ነገር ካለ ከፌዴሬሽኖቹ ጋር በመስማማት የምናሳውቀው ነው። ሌላው የኤምኤምኤ ፍልሚያ ነው። የኤምኤምኤ ፍልሚያ ከበፊቱ አንድ ጨምሮ ይመጣል። ያንንም ጨምሮ ሲመጣ እንግዲህ በዋነኝነት 2 ተወዳዳሪዎችን ያገናኛል። አንደኛው ቃላብ የተባለ ተወዳዳሪ አለ። ቃላብ እንግዲህ በሙዋይታይ ፈርስት ካን አለው። በኪክቦክስ ሌቭል ኤ ኮቺንግ ላይሰንስ አለው። በWTF 2ኛ ዳን ባለቤት ነው። በአይቲኤፍ ደግሞ የመጀመሪያ ዳን ያለው ነው። ከዚህ በተጨማሪ በኢትዮጵያ ሻምፒዮን፣ በአዲስ አበባ ሻምፒዮን እና በክለብ ሻምፒዮናዎች ላይ አሸናፊ የሆነ ነው። ስለዚህ ቃል አንደኛው የኤምኤምኤ ተወዳዳሪ ነው። ሁለተኛው ተወዳዳሪ ታይታን ነው። ታይታን እንግዲህ በጂጂትሱ ስፖርት በጣም የሚታወቅ ነው። ብሉ ቤልት ጂጂትሱ ሆልደር ነው። ከዚህ በተጨማሪ 3 የወርቅ ሜዳሊያዎችን ያመጣ ሰው ነው። ከዚህ በተጨማሪ እንግዲህ በወክማ ቦክስ ሲሰራ የቆየ ነው። እነዚህ 2 ተወዳዳሪዎች እንግዲህ ኤምኤምኤውን በጥሩ ደረጃ ደግሞ ያሳድጋሉ ብለን የምናስበው ነው። ከዚህ በተጨማሪ እንግዲህ ከባለፈው ክፍተቶች ለማስተካከል የሴቶች የሙዋይታይ ውድድርም ይኖረናል ማለት ነው። አሁን እንግዲህ ዛህራ ዛሬ መገኘት አልቻለችም። ትላንትና ተመልክታችኋል ብዬ አስባለሁ። በታይላንድ ላይ የሀገሯን ባንዲራ ከፍ በማድረግ ተፎካካሪዋን በማሸነፍ በሙዋይታይ ጥሩ ውጤት አምጥታለች። ይደርሳታል ብለን እናስባለን። ሞራል ስጡልን፣ አመስግኑልን። የሚገርማችሁ ነገር የባለፈው ውድድር ላይ በእኛ ጨዋታ ላይ ምንም እንኳን ቢሸነፍም ሰለሞን እሱም ሌላው ትላንትና የሀገራችንን ባንዲራ በታይላንድ ከፍ አድርጎ የሙዋይታይ ውድድር ላይ ሀገሩን ያስጠራ ነው። እንደተመለከታችሁት ነው። እዚህ ውድድር ላይ የሚቀርቡ ተወዳዳሪዎች ውጭ እንኳን ወጥተው ሰክሰስፉል የሚሆኑ ናቸውና ለዚህ እኛም በጣም ትልቅ ደስተኞች መሆናችንን እንገልጻለን። ስለዚህ ለዛህራም እንግዲህ ከኢንተግሬትድ ማርሻል አርት ጋር በመነጋገር የሙዋይታይ ተፋላሚ የሴት ተፋላሚ ይኖራታል ማለት ነው። ስለዚህ እንደ አጠቃላይ እንግዲህ በቀጣይ የሚኖሩ
ከልብ አድርጌ አመሰግናለሁ። ቴንክ ዩ። የመጀመሪያው ጥያቄ የህዝቡ መጉላላት እንዴት ነው ያሰባችሁት የሚባለው ነገር ነው። ያው የመጀመሪያ ውድድር እንደመሆኑ መጠን ብዙ ነገር ከትኬት አሻሻል ከብዙ ነገሮች ጋር ትንሽ ችግር ነበረ። አሁን ግን ያ ችግር አይኖርም። ለምሳሌ የሲት ቁጥር ይኖራል። ማንም ሰው አርፍዶ ቢመጣም ሲቱ ስቲል ኦፕን ሆኖ የሚጠብቀው ትኬትም ቀድመን ለመሸጥ ነው የምንሞክረው። እዚህ አካባቢ ምንም አይነት ግርግር አይኖርም። ይሄን ቃል እንገባላችኋለን። በተቻለ መጠን እንደዚህ አይነት መጉላላት እንደማይፈጠር ነው። ሁለተኛው ምን ያክል ቢግ ነው ከባለፈው የተለየ ምንድን ነው የሚባል ጥያቄ ነበረ። የመጀመሪያ ሁለተኛ መሆኑ ትልቅ እንዲሆን ያደርገዋል። ሁለተኛ የኤምኤምኤ የቦክስ የሙይታይ አንድ ላይ መደረጉና አድዋም መሆኑ ትልቅ ያደርገዋል። ሁለተኛ ደግሞ ይህን ፋይት ለእኔ ትልቅ ከሚያደርጉት ነገሮች ውስጥ አንዱ እና ዋናው በአድዋ መሰየሙ ነው። በአድዋ ስሙ በአድዋ መሰየሙ እና የአድዋ ፋይት ናይት መባሉ ቀበቶውም በሱ መሰየሙ ለእኔ በጣም ትልቅ ዋጋ አለው። ትልቅ ለአትሌቶቹም እንደዛው። ሌላኛው በቦክሱ ለምሳሌ መስፍን ብሩ እና ከዩጋንዳው ተጫዋች ጋር የዋባ ቤልት ያለው ሰው ነው የሚጫወተው። which means ሴሚፋይናል ኦር አይ ቲንክ ፕሮፌሽናል ነው የሚሆነው። ሴሚ ፕሮፌሽናል ነው የሚሆነው። ራውንዱ ብዙ ነው። እንግዲህ መስፍን ሁላችንም ሰፖርት አድርግ ነው 6 ኮች ቃላቢ ነገር ነው 6 ዙር ነው የሚሆነው። ካሸነፈው የዋባ ቤልት ይኖረዋል ማለት ነው መስፍን። እሱን ነው የምናግዘው፣ ሁላችንም እናግዘዋለን ማለት ነው። ይሄም አይ ቲንክ ትልቅ ያደርገዋል። ሁለተኛ ደግሞ በቦክስ ያሉት ተጫዋቾች በኢትዮጵያ እንግዲህ የብዙ ልምድ ያላቸው ጎበዞች ብዙ ሰው እንዲጋጠሙና ማየት የሚፈልጋቸው ልጆች ናቸው። እኔም ፐርሰናሊ ቦክሱ ላይ ትልቅ ነገር ያሳዩኛል ብዬ ከማሰባቸው ልጆች ናቸው። ሌላኛው የረቢቅ በወርልድ ሞይታይ 2 ቻምፒዮን የሆነን ሰው ነው የሚገጥመው። ልጁ የዓለም አቀፍ የወርልድ ሞይታይ ቻምፒዮን ነው። ይሄ ሱዳናዊ ረቢቅ ልጅ ካሸነፈ ሁለቱንም ቤልቶች ይወስዳል ማለት ነው። ረቢቅ የዓለማችን ወርልድ ሞይታይ ቻምፒዮን ይሆናል ማለት ነው እዚህ ሀገሩ ላይ። ይሄ ትልቅ ኦፖርቹኒቲ ነው፣ በተለይ ለሞይታይ አካባቢ ላለው ስፖርት ማለት ነው። ሌላኛው 10 ጨዋታ ነው የሚኖረው። ትልቅ የሚሆነው በዚህ ምክንያት ነው። ለምን ፋይት አላደረግንም? የመጀመሪያው የኤምኤምኤ ተጫዋች ነኝ እኔ ፐርሰናሊ የኤምኤምኤ ተጫዋች፣ እሱን እንነጋገራለን እዚህ ሀገር። እኔ እንግዲህ ከዚህ በፊት ስለማላቅ ምናልባት ወይ ደግሞ አልነበርኩም፣ እሱ እናወራለን። ግን በደስታ እኛ የምንፈልገው ጎበዝ ፋይተር ነው። ዋይናት በቅርቡ እናደርገዋለን፣ ምንም ጥያቄ የለውም። አንድ ደወሪ እናወራለን። ገንዘቡን አሽወናውን ሲያደርጋል። ዳኝነት የሚቆጠር ነገር ካለ በአሁኑ እንግዲህ እሱን አላየንም ነበረ። ዳኝነት ፌዴሬሽኑ ኮንትሮል የሚያደርገው ከኛ ጋር የተነጋገሩ ከዚህ ነገር እናደርጋለን። እሱንም ይሄ ነው። እሺ፣ ከልብ እናመሰግናለን። አጠር ለማድረግ የዳኝነት ጉዳይ በእኛ የሚወሰን አይደለም። ይሄ በተለይ በፌዴሬሽኖች የፌዴሬሽኖች ኃላፊነት የፌዴሬሽኖች ሪስፖንሲቢሊቲ ነው። ዳኞችን መመልመል፣ ስልጠና የሚያስፈልግ ከሆነ ማሰልጠን፣ ከዛ ደግሞ በፕሮግራሙ ላይ ለእያንዳንዱ ውድድር መመደብ የፌዴሬሽኖች ሙያ ነው። ስለዚህ ለፌዴሬሽኖች እንትላለን፣ ግን እኛም ከነሱ ጋር አብረን በመነጋገር በጋራ በመወያየት ይህንን ነገር የተሻለ እንዲደረግ ለማድረግ እንሞክራለን። በእውነት ለመናገር በባለፈው ውድድር እጅግ በጣም አብዛኞቹ በሁሉም በሚባል ደረጃ ፌዴሬሽኖች ይዘውልን በቀረቡ ዳኞች ደስተኞች ነን። ለዛ ከልብ አድርገን እናመሰግናለን። የኢንተግሬትድ ማርሻል አርት ፌዴሬሽንንም እንዲሁም ደግሞ የአዲስ አበባ ቦክስ ፌዴሬሽንን ከልብ አድርገን እናመሰግናለን። በዚህ ዙሪያ ላይ ሌላው የሽልማት ጉዳይ ላይ ጠቅለል ለማድረግ ከባለፈው ከፍ እንዲል የሆኑበት ምክንያቶች ተጨምረው ይሄ ውድድር አንደኛው የሚለየው በሽልማት ገንዘቡ ነው። እንደ አጠቃላይ ለ10 ውድድሮች የ9 ሚሊዮን ብር ሽልማት ነው የተዘጋጀው። ስለዚህ ይሄ 9 ሚሊዮን ብር ለእያንዳንዱ ውድድር ተከፋፍሎ እንቀበልና እንጨርስ። ቅድም አንደኛው ውድድር ላይ የሰው ብዛት እንዴት ነው ኮንትሮል የሚደረጉ? ብዙ ሰው ይኖራል። በተለይ አሁን ሶሻል ሚዲያ ላይ ባለው ነገርም እውቅናው ስለጨመረ ዋናው የአድዋ ፋይት ናይት መባሉ እንጂ ሰው እስከበዛ ድረስ ቦታውን ሌላ ቦታ ልናደርገው እንችላለን። ግዴታ እዚህ ላይሆን ስለሚችል ይሄኛውም አንደኛው ለእናንተ የምናደርሰው ነገር ነው። ሰው ብዙ ሰው ተመልካች ይኖረዋል። ብዙ ሰው ቦታ አለ ይኖራል። ችግር የለም። ቴንኪዩ፣ እናመሰግናለን። የመጨረሻ 2 ጥያቄዎች ካሉ እነሱ እንቀበልና እሺ፣ ና ወደዚህ ጠጋ በል እስኪ።
አመሰግናለሁ። ያው ትግስቱ እባላለሁ። ድጋሚ ከቦንጋ ነው ስለተገናኘን ደስ ብሎኛል። እኔ የምጠይቀው ጥያቄ ምንድን ነው? ክልሎች ላይ ነው። ክልሎች ላይ በቦክሱም ሆነ በሙይታይ በየትኛውም ነገር ምንም አይነት ነገር እየታየ አይደለም። ለምሳሌ ምንድን ነው ቦንጋዎች፣ እኔም እንደ ቦንጋነቴ እስከ ቦንጋም ሄዳችሁ አይታችኋል የነበረውን ነገር። ለዚህ ለአድዋ ፋይት ናይቱ በጣም ትልቅ አስተዋጽኦ አድርጓል። እስከዚህ ድረስ መጥቶ ማለት ነው ከንቃተ ህሊና ጀምሮ እስከ መቀስቀስ ጥሩ ነገር እዚህ ጋር ጥሎ ከማለፍ ጥሩ አስተዋጽኦ አድርጓል። ጌችም ያው አንድ ጥያቄ የምጠይቅ ምንድን ነው እስከ ቦንጋ ሄደ ነበረ ድጋሚ ተመልሼ አንድ 10 ልጆችን ሰሌክት አድርጌ እድሉ ይሰጣቸዋሉ ብለህ ነበር። ታስታውስ ሲሆን አላውቅም። እና ከዛ ውስጥ አንዱን እኔ ብታደርገኝ ደስ ይለኛል። ፈርስት ምንድን ነው እሱ አሁን ኤምኤምኤ ፈርስት ፋይተር ነኝ ብሏል። እኔ እዚህ ጋር ከቦንጋ መጥቶ ዝቅ ያለ ፐርፎርማንስ ታይቷል። እኔ ደግሞ የተሻለ ነገር ለማሳየት ሬዲ ነኝ። የትኛውንም ኮላውት ለመቀበል ከአስሮቹ አንዱ ፈርስት ብታደርገኝ ራሱ ደስተኛ ነኝ። አመሰግናለሁ። ክልሎች ላይ በደንብ አድርጋችሁ ብታዩ ብትሰሩ ጀግና ልጆች አሉ። እኔ ጥሩ ልባለኝ ብታቀርበኝ ትሬኒንግ ብታስደረገኝ የትኛውንም ነገር ብታሰጠኝ እስከ የትኛውም ድረስ መሄድ አቅሙ ስላለኝ ነው። አመሰግናለሁ። እናመሰግናለን። ትንሽ ፐርሰናል ነው። እሺ ወደ ሌላ ባለፈው ዝግጅት አይታችኋል። ብዙ ኢቨንቱን ጊዜ እየሰራን ምንሳሳተው ተሳስተን እንደገና ሁሌ እየታረምን ከፍ የምናደርገው ነው። በነገራችን ላይ ኢቨንትና በዓለም ላይ ምንም ፐርፌክት የሆነ ኢቨንት ተካሂዷል። ስለዚህ ሁሌም ግን የተሻለ ኢቨንት ለማድረግ ሁሌ እንጠራለን። የነጌች ልብ ይሄ ነው። ከባለፈው በእርግጠኝነት የምነግራችሁ 100% የሚቀጥለው የዚህ አድዋ ፋይት ናይት እጅግ ከፍ ያለ እጅግ የተሻለ እንደሚሆን ከባለፈው ተሞክሮ ተወስዶ ችግሮቹን አሻሽለ የተሻለ ነገር ይዘን እንመጣለን የሚለውን በዚሁ ለመግለጽ ጭምር ነው። ስለዚህ ጥያቄ ከሌለ እዚህ ጋር እናውቅ። እሺ ይሄንን ፋይናላይዝ እናድርግና እንጨርስ። የአሁኑ ውድድር በእርግጠኝነት የሚዘጋጀው እዚሁ አድዋ ነው። እዚሁ አድዋ ነው የሚዘጋጀው። ሲዘጋጅ የባለፈው ያንን የሚያምር ውድድር ያከናወኑልኝ ሸጋ ኢቨንቶች ናቸው። አሁን በነገራችን ላይ ያኛው ውድድር ገና ተራ ነው የምትሉት አይነት ውድድር ነው እየተዘጋጀ ካሁኑ ነው። ፕላን ወጥቶ 3D ወጥቶ በጣም ብዙ ነገር እየተለፋበት ያለውና በእርግጠኝነት በጣም ትልቅ ኢቨንት ጠብቁ። ከዛ በተጨማሪ እንግዲህ ይሄንን ስንላችሁ አሁንም የሰው ቁጥር ቀድሞ እንደሚመጣ እናውቃለን። ግን እንደኛ እንዳለን እቅድ ከሆነ ገና 1 ወር ሲቀረው ጀምሮ ትኬት እንጨርሳለን ብለን እናስባለን። ስለዚህ የዛ ቀን ምንም ትኬት ያልያዘ ሰው ወደዚህ የሚመጣበት ኮንዲሽን አይኖርም። ያንን ለመቅረፍ እንግዲህ የተለያዩ የሚዲያ ፓርትነሮችን እያናገርን ነው። ስለዚህ ከሚዲያ ፓርትነሮች ጋር ይኖራል። ከዛ በተጨማሪ ደግሞ ፔፐር ቪው ይኖራል። ይሄ ማለት ስትሪሚንግ አፕሊኬሽኖች ይኖራሉ። ስለዚህ በእነዚህ በሙሉ በመላው ኢትዮጵያ ተደራሽ እንዲሆን ስለምናደርገው ምንም የሚገጥም ስጋት ወይም ችግር አይኖርም። ቅድም ጌችም እንደገለጸላችሁ ከባለፈው የሚሻሻለው ምንድነው? የቪአይፒዎች ቦታ በጣም በተለየ ሁኔታና ይሄ ሴፍቲው በተጠበቀ ሁኔታ እናደርገዋለን። ያ ብቻም ሳይሆን ከሬጉላር ጀምሮ እያንዳንዱ ከዚህ በኋላ የሚሸጠው ምንድነው? ሲት ነምበር ነው ማለት ነው። ስለዚህ ያቺ ሲት ነምበር ለዛኛው ሰው ዴዲኬትድ የሆነች ናትና እነዚህ ነገሮች ማስተካከያዎች ስለሚደረጉ ሸጋዎችም በከፍተኛ ሁኔታ እየተዘጋጁበት ስለሆነ በዚህ ስጋት አይገባችሁ ነው። ከዛ በተጨማሪ ከክልል ተወዳዳሪዎች ጋር በተያያዘ ምናልባት አንድ የምንሰጠው ነገር ምንድነው? የቦክስ ውድድር ላይ የመረጥነው ከኢትዮጵያ ሻምፒዮና፣ ያ ማለት ከኢትዮጵያ ሻምፒዮና ከኢትዮጵያ ቦክስ ፌዴሬሽን ጋር በመተባበር ነው። ከዛ ውድድር ነው ሰሌክት ያደረግነው። ያ ማለት ለሁሉም ኢትዮጵያዊ ክለብ ላለው ተወዳዳሪ ለሆነ ክፍት መድረክ ነው ማለት ነው። እዛ ላይ እያየን ነበረ። ከሀዲያ መተው ሲወዳደሩ የነበሩ ልጆች ነበሩ። ከብዙ ቦታ እንደዚህ መተው ነበረ። ለምን? ከፋሲል ነበረ፣ ከተለያዩ ቦታዎች። ይሄ ማለት የቦክስ ክለብ ያለው ሰው ነው እዚህ ጋር መሳተፍ የሚችል። ከሙዋይታይም ጋር በተያያዘ ሙዋይታይ ላይ የሚሳተፍ ተወዳዳሪ ዝም ብሎ የመጣ ተወዳዳሪ አይደለም። በኢንተግሬትድ ማርሻል አርት ፈቃድ ኖሮት በሙዋይታይ ክለቦች እየተወዳደረ ቢያንስ ለ3 ወር ያክል በአንድ ክለብ ውስጥ ሲሳተፍ የነበረ ተብሎ መስፈርት ይወጣ። ስለዚህ የክልል ተወዳዳሪዎች የሚሳተፉት በዚህ አግባብ ነው። በእነዚህ ሌጋል በሆኑ ተቋማት ውስጥ ገብተው መሆን መቻል አለበት እና ያ ስለሆነ ዝም ብለን ራንደምሊ ሰሌክት ማድረግ አይደለም። ምናልባት ጌች ቃል የገባው አይ ቲንክ ከስልጠና ጋር ተያይዞ ይመስለኛል
ያለውን ነገር እሱ ብሪፍ ያድርግና እንጨርስ። ከክልል ብዙ ጎበዝ ልጆች እንዳሉ እናውቃለን። እንዳልኳችሁ ግን በተለይ በኤምኤምኤ እና በሞይታዩ ብዙ ያልተስፋፉ ነገሮች አሉ ሁላችሁም እንደምታውቁት። በቦክስ ግን አይ ቲንክ በየክልሉ ፕሮባብሊ 2 ክልሎች ወይ 3 ክልል ብቻ ነው ያለው ወይ 4 ክልል። እንግዲህ ይሄንም ነገር የሚያስፋፉት ወይም ደግሞ ኃላፊነት ያለባቸው ተቋማቶች አሉ። እኛ ከነሱ ጋር በመተባበር አሰልጣኞች በመፍጠር ቲንክ የሞይታይ በተለይ ሞይታይ ላይ ያሉ ሰዎች እየሰሩበት ይመስለኛል። እንግዲህ እየሰራችሁበት ነው። ስለዚህ ክለቦች ይኖራሉ ወደፊት። አሁን ባይሆንም ያሁኑ ውድድር ባይሆንም ይሄ ውድድር ነገ ዛሬ ከነገ ወዲያ የሚቆም ውድድር አለ። በየ3 ወሩ የሚደረግ ውድድር ነው። የአዲስ አበባ ወጣቶችና ስፖርት ቢሮ በየ3 ወሩ ማድረግ አለባችሁ ብሎ ፈቃድ ሰጥቶናል። እናመሰግናለን። ስለዚህ እናንተ መዘጋጀት ያለባችሁ ባላችሁበት መስራት ነው ያላችሁ። ከዛ ደግሞ የኛ ታላላቅ ኮቾች አሉ ወይም ባለሙያተኞች አሉ እየመጡ ስልጠና ይሰጧችኋል። ከዛ ወደኛ ትመጣላችሁ። ቦክስ ግን የተመቻቸ ነገር አለ። ሰው ቦክሰኞች እዛ አካባቢ ገብታችሁ መስራት ትችላላችሁ። እኛ ምን መርጠው ከክለብ ነው። እኛ መንቀጥ ፒክ ማድረግ አንችልም። ኤምኤምኤውን ያደረግነውም ስላልነበረ ነው። ከዚህ በኋላ ግን ኤምኤምኤም ቢሆን የራሱ ክለብ ኑሮት ተደራጅተው ከዛ ነው የሚወጣው። ብዙ የሌጋሊቲ ኢሹ ስላለ ማለት ነው። ይኸው ነው።